በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነት ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የቅድስት ቤተ ክርስቲያናችን ምልክት፣ የእግዚአብሔር እናት፣ ቅዱስ መስቀሉ፣ ቅዱሳን መላእክትና ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉ በረከታቸው ይድረሰን። የተወደዱ አባታችን መምህር አባ ፍሬ ስብሐት፣ የተከበሩ አባታችን መምህር አባ ገብረ ሥላሴ የገዳማችን አበምኔት፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አበው አባቶች መነኮሳት፣ እናቶች መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸሩ አምላክ እግዚአብሔር በቸርነቱ ስለጠበቀን ስሙ የተመሰገነ ይሁን። የዐቢይ ጾም 7ኛው ሰንበት ላይ ደርሰናል። እግዚአብሔር ቸር ነው። እንደ ዲያብሎስ ክፋት እንደኛ ስንፍና ለዚህ ቀን የምንደርስ አልነበርንም። በቸርነቱ እግዚአብሔር አድርሶናል። ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በድጋሚ እንኳን አደረሳችሁ። እንኳን እግዚአብሔር ለሚከብርባት ለዕለተ ሰንበት ይቅርና ለንስሐ አንድ ቀን ማግኘት እንኳን ቀላል ዋጋ አይደለም። ፍጡር ቢሆን ኑሮ እንኳን ዕለት ሰዓት እንኳን አይጨምረንም ነበር። እግዚአብሔር ስለሆነ ግን ትናንት ብዙ ሀብት ሰጥቻችኋለሁ፣ ከዓመትም ከዕለት ሳምንት፣ ከሳምንት ወር፣ ከወርም ዓመት፣ ከዓመትም ዘመን ሰጥቻችኋለሁ ብሎ በቃችሁ ሳይል በድለን ሳለ ደግሞ ሌላ እንደምንበድልበት የሚያውቃቸውን ዕለታት ሁሉ ይጨምርልናል። ይህ ለሱ የማይነገርለት ቸርነቱ ነው እና አሁንም ደግሞ ስለጨመረልን እኛ ደካሞች ስንሆን ለትምህርት ለቃለ እግዚአብሔር ስላነቃቃን ለዚህ ሁሉ ችሮታው እግዚአብሔር ይመስገን። ዛሬ ኒቆዲሞስ ነው እንደምታውቁት፣ የትምህርት ቀን ነው ዛሬ ማለት ነው። የተማሪና የመምህር ቀን ነው ዛሬ። ኒቆዲሞስ የትምህርት ቀን ስለሆነ ትምህርቱ ዛሬ ደግሞ እናድርበታለን ማለት አይደለም። እንዲያው ቀኑን ብቻ ነው የምንማማርበት። ኃይለ ቃል የሚሆነን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚል ርዕስ ነው የምንማማረው። አንድ ጊዜ ቃሉን እንበል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ድገሙ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ድገሙት። ከስጋ የተወለደ ከመንፈስ የተወለደ የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እጅግ እድለኞች ነን። እግዚአብሔር የሚረዳ ልቡና ቢሰጠን አሁን መድረኩም የሱ ነው፣ የሚያስተምርም ራሱ ነው። እኔም እናንተም ሁላችንም
በዘመኑ ከእግሩ ስር የሚማሩትን ሐዋርያትን ሆነን ነው የምንማር። የሚያስተምረን ራሱ ነው። ያኑ ቃል ደግሞ ዛሬም ይነግረናል። የዘመን መራራቅ ነው እንጂ እሱ ለደቀ መዛሙርቱ ባለው ፍቅርና እሱ ለእኛ ባለው ፍቅር መካከል ምንም ልዩነት የለም። ሁላችንም ይወደናል እስከ ዓለም ፍጻሜ ድረስ ማለት ነው። ይኸው የሚታወቅ ዘንድ ለእነሱ ከሰጠው ልጅነት ከእኛ የከፈለብን የለም። ለእኛ ከሰጠን ልጅነትም ለእነሱ ያስበለጠላቸው የለም። ለእነሱ የሚበልጥ ገነት መንግሥተ ሰማያት የላቸውም። ለእኛም የሚያንስ ገነት መንግሥተ ሰማያት የለንም። አንድ ትምህርት አስተምሮናል። አንድ ልደት ጥምቀትን ሰጥቶናል። አንድ ሕይወት ሥጋ ወደሙን ሰጥቶናል። አንድ ሊቀ ካህናት እሱ አለን። አንድ ንጉሥ እሱ አለን። አንዲት ቤተ ክርስቲያን አለችን። አንድ ርስት ወርሰን እንኖራለን ማለት ነው። ፈቃዱ ቢሆን ፍጻሜያችን ቢያሳምረው አንድ ርስት አለን ማለት ነው። የሁሉ የእሱ ቸርነት ነው። ዘመን ያለያያቸውን ፍቅር አንድ ያደርጋቸዋል። ሞት የለያቸውን ሕይወት የሆነ ክርስቶስ አንድ ያደርጋቸዋል። ስራ ሰርቶ ባለፈ በአባታችን በአብርሃምና ስራ ባንሰራም ስራ የመስራት ተስፋን ይዘን የምንኖር እኛ አባታችን አብርሃም በሞተ ስጋ ቢለየንም አንድ በሚያደርገን በሕይወታችን በኢየሱስ ክርስቶስ አንድ የሚያደርገን ርስት አለ። የአብርሃምን ርስት እንወርሳለን፣ የቅዱሳንን ሁሉ እና ያንን ወንጌል ነው የምንሰማው። ለሐዋርያት የነገራቸውን እንደው ወንጌልን አንዳንድ ጊዜ ደብቀው ጌታ ለሐዋርያት ሌላ ወንጌል ነግሮ ለእኛ ደግሞ ሌላ ቢነግረን ኑሮ የሐዋርያትን ለማወቅ በጣም ብዙ ሀገር የምንጓዝ ነበር የሚመስለኝ። ምን ብሏቸው ነው ለነሱ ሸሽጎ ብለን? ግብፅ ቢሆን ኑሮ ግብፅ ሄደን፣ ኢየሩሳሌም ቢሆን ኖሮ ኢየሩሳሌም ሄደን እንደምንሰማው እርግጠኛ ነኝ። ሰው በተፈጥሮው የተከለከለውን ነገር ለማግኘት ልቡ ጉጉ ስለሆነ ነው። የተከለከለውን ነገር ለማግኘት የሰው ልጅ ትጉህ ነው። ወርቅ በሳጥን አድርገን ብንፈቅድለት እና ከፍተን ጠጠር በሌላ ሳጥን አድርገን እንዳንትነካው ብለን ብንቆልፈው ሰርቆ የሚሄድ ሰው ጠጠሩን ነው። ስለከለከልነው ብቻ ነው። ውስጡ ያለውን በመመርመር ግን አይደለም። የተፈቀደና በቀላሉ የተገኘ ነገር ሁሉ በሰው ልጅ አይምሮ ቀላል ነው። በቀላል የተገኘ ሳይለፉበት የተገኘ ከቅርብ ያለ ነገር ሁሉ ለሰው ልጆች ቀላል ነው እና ከዚህ የተነሳ አሁን ለኒቆዲሞስ ያስተማረውን ቃል እኛ ኒቆዲሞስን ሁለን አሁን እንማራለን ማለት ነው። ለቅዱስ ኒቆዲሞስ እንደገለጠ ለእኛም ልቡናችንን ያብራልን። ወሀሎ አሐዱ ብእሲ እምፈሪሳውያን በኢየሩሳሌም ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። በኢየሩሳሌም ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል ሰው ነበር። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ኒቆዲሞስ የሚባል የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ በኢየሩሳሌም አንድ ሰው ነበረ። ወውእቱ ዘመጻ ቀዲሙ ሌሊተ ሀበ እግዚ ኢየሱስ። ይኸውም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስቀድሞ በሌሊት የመጣ ሰው ነበር ይላል። በሌሊት ነው የመጣው። ይህ ሰው እንግዲህ ኒቆዲሞስ የአይሁድ አለቃ ነው። የአይሁድ አለቃ ነው። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የመጣው በሌሊት ነው። ወገኑ ከፈሪሳውያን ወገን ነው። ፈሪሳውያን የሚባሉት
የተማሩት ናቸው። ከአይሁድ ወገን ሆነው ብሉይ ኪዳንን ያጠኑ ሰዎች ፈሪሳውያን ይባላሉ። በአባታቸው በፋሬስ በኩል ፈሪሳውያን ተብለው ይጠራሉ። ከሌሎችም ነገዶች ቢወለዱ የአይሁድ ወገን ሆነው ብሉይ ኪዳንን የሚያውቁ ከሆኑ ፈሪሳውያን ይባላሉ ማለት ነው። የሚታወቁት አንድ ሰው ፈሪሳዊ የሚያስብለው በምንድን ነው ስትባሉ፣ ፈሪሳዊ የሚባለው አንድ ሰው በዘመኑ ማለት ነው። ዛሬ ለሰው ፈሪሳዊ የሚል ስም ለማውጣት አይደለም የማስተምራችሁ። ይህንን ተምሮ እገሌ ፈሪሳዊ ነው እንድንል አይደለም። ካለብን ራሳችንን እንድናርም ነው። ከሌለብንም ጉዳዩ የፈሪሳውያንን ታሪክ ነው የተረክነው። ከሌለብን ወደፊት እንዳይኖርብን ነው። ፈሪሳዊ የሚባል ሰው በብሉይ ኪዳን አንዱ መስፈርቱ መማር አለበት የግድ። ብሉይ ኪዳንን ካላወቀ ፈሪሳዊ ተብሎ ከፈሪሳውያን ቁጥር አይቆጠርም። አንድ ሁለተኛ ደግሞ ለሕግ የሚጠነቀቅ ሰው መሆን አለበት። ለሕግ የሚጠነቀቅ ሰው መሆን አለበት። በአብርሃም ሃይማኖት መኖር አለበት። በኦሪት ሕግ መኖር አለበት። ከአብርሃም ዘር መሆን አለበት። እነዚህ ፈሪሳውያን ይባላሉ። ፈሪሳውያን ይባላሉ። አሁን ይሄ ትክክለኛው ፈሪሳዊነት የሚባለው ነው። ጥሩ ፈሪሳዊነት ማለት ይሄ የተፈቀደ ነው። እና አብርሃም ናቸው። እና አብርሃም ሁሉ ነው ፈሪሳውያን የሚባሉ በዚህ መንገድ ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ላይ አማን አማን እብለክሙ እመ ይፈድፈደ ጽድቅክሙ እምጽድቀ ፈሪሳውያን ይትበው ውስተ መንግሥተ እግዚአብሔር፣ እውነት እላችኋለሁ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ እግዚአብሔር አትገቡም ሲል የፈሪሳውያን ጽድቅ የሚባለው ሁለት ወገን ነው። የኋላውን ኋላ መጣዋለሁ። የፈሪሳውያን ጽድቅ እኮ ያለው ግን የአብርሃምን ጽድቅ ነው ይላል ሊቁ። አይገርማችሁም? ከአብርሃም የሚበልጥ ስራ ካልሰራችሁ መንግሥተ ሰማያት አትገቡም እያለን ነው ይላል ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን ሲተረጉም። ያ የጣ ላይ ደረስ ነው። ፈሪሳዊ ያለው አብርሃምን ነው። ከአብርሃም የሚበልጥ ስራ ካልሰራችሁ መንግሥተ ሰማያት አትገቡም እያለ ነው ይላል። አይጣ ላይ ደረስ ነው። ግን የምን ማለት ይመስላችኋል? ከአብርሃም የበለጠ ሃይማኖት ስራ ከሌላችሁ ማለት ምናልባት ቅዱስ ጳውሎስ አብርሃም አመነ ይህም ጽድቅ ሆኖ ተቆጠረለት፣ ወአምነ አብርሃም ወተወልደ ቆሎቱ ጽድቀ፣ አብርሃም አመነ እምነቱም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት ይላል ሮሜ ምዕራፍ 3 ላይ። ያዕቆብ ደግሞ በመልእክቱ አብርሃም በስራው ከበረ ይላል። ቅዱስ ጳውሎስ አብርሃም በእምነቱ ከበረ ይለናል። ቅዱስ ያዕቆብ ደግሞ አብርሃም በስራው ከበረ ይላል። አሁን ሁለት ጫፎቹን ይዋቸው። አብርሃም በእምነቱ ከበረ የሚሉ ሰዎችንና አብርሃም በስራው ከበረ። አሁን ይህንን ይዞ ሁለቱን ጫፍ ይዞ የሚጓተት ትውልድ አለ በዚህ ዘመን። አብርሃም በእምነቱ ነው ስለከበረ እኔ ስራ አያስፈልገኝም የሚሉ ሰዎች አሉ። አንድ ሁለተኛ ደግሞ የለም ያዕቆብ አብርሃም በስራው ከበረ ነው ያለ፣ ስራ ነው እንጂ በእምነት አይደለም የሚድነው የሚል ደግሞ አለ። ሁለቱም ልክ አይደሉም። አብርሃም በእምነቱ ከበረ ሲል አብርሃም በእምነቱ ከበረ ሲል እምነት አልባ ስራ ስለማይጠቅም እምነትን መሰረት ለማድረግ የተናገረው ጳውሎስ ነው፣ ሐዋርያ ነው። አብርሃም በስራው ከበረ ያለው ደግሞ እምነት ያለ ስራ ስለማይገለጥ ስራውን አይቶ የጻፈው ነው። ይህንን አባቶች ምን ይላሉ? ተካፍሎ መጽሐፍ ይሉታል። እስኪ በሉ ተካፍሎ መጽሐፍ በሉ። ለምሳሌ አንድ ሀሳብ ላምጣላችሁ። ወደ ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ሁለት ጳጳሳት መጡ። አንዱ ብፁዕ አቡነ ማንን በላቸው? ብፁዕ አቡነ የሆነ ሌላ ስም እንበል፣ ብፁዕ አቡነ ሮቤል ይባሉ፣ ችግር የለ ተባሉ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩ ተባሉ። ይሄ ስም እንግዳችሁ ነው አይደል? መጽሐፍ ቅዱስ ላይ አለ። ግን ቅዱስ ጳውሎስ ነፍሱን ይማር ብሎ የጻፈለት ሰው ነው ሄኔሴፎሩ። እንደዚህ የሚባሉ ሰዎች ሁለት ጳጳሳት እዚህ ገዳም ደረሱ።
አንደኛው ብፁዕ አቡነ ሮቤልን ብቻ አየ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩን አየ። አሁን አንድ ሰው ዛሬ እዚህ ገዳም ጳጳስ መጥተዋል ተብሎ ቢጠየቅ ምን ይላል? ሁለቱ ቢጠየቁ አንዱ አቡነ ሮቤልን አላዩም፣ አንዱም አቡነ ሄኔሴፎሩን አላየም። ምን ብሎ ነው የሚናገሩ? ሁለቱ ሰዎች ጳጳስ መጥተዋል ይባል ብሎ ይናገራል። ማን መጡ ሲባል ሄኔሴፎሩን ያየ ማን ይላል? ሄኔሴፎሩ ይላል። ሮቤልን ያየ ምን ይላል? ሮቤል መጥቷል ይላል። ስለዚህ ምን ማለት ግን ሰውየው ሮቤል መጥቷል ማለቱ ሌላ ሰው አልመጣም ያሰኘዋል? አያሰኝም። እንደ እልፍ መጥቶ ይውላል እዚህ ገዳም። ከዚያሳ ደግሞ ሄኔሴፎሩ መጥቷል ማለት ሌላ ሰው አልመጣም ያሰኛል? አያሰኝም። አብርሃም አምኖ ጸደቀ ማለት ስራ የለውም ያሰኛል? አያሰኝም። አብርሃም በስራው ዳነ ማለት እምነት የለውም ያሰኛል? አያሰኝም። ሁለቱም አንዱ ስለ እምነቱ ታላቅነት ይጽፋል፣ አንዱ እነዚህኞቹ ሰዎች ምናልባት ያልተናገሩት የመጡትን ሰዎች በትክክል ስለማያውቁ ሊሆን ይችላል። ቅዱሳን ሐዋርያት ግን ሁሉንም ያውቃሉ። ነገር ግን አንዱ የእምነቱን ታላቅነት አጉልቶ እንዲጽፍ ቤተ ክርስቲያን እንድታምር እኮ ነው። ውብ መልካም የክርስቶስ ሙሽራ እንድትሆን ጌጥ እንዲሆኗት ነው። አሁን ይውላችሁ የሰው ልጅ ከራስ ጠጉሩ እስከ እግር ጥፍሩ ድረስ የተድበለበለ አንድ ዝም ብሎ ወጥ ቢሆን እንዴት ይሆናል? አያስቸግርም? ዝም ብሎ ልምጥጥ ያለ ዝም ብሎ ዓይን የለው፣ አፍንጫ የለው፣ ጥርስ የለው፣ ከንፈር የለው፣ እንዲሁ ለእንጀራ ማስገቢያው ጉድጓድ ነገር እዚህ ያለው በቃ የተድበለበለ እጁ ደግሞ ይሄ በሙሉ ልምጥጥ ብሎ በቃ ዝም ብሎ ሰፌድ አያስሮጥም? አሁን እንደዚህ ቢሆን አረ እግዚአብሔር ዓይንን እዚህ ላይ ብልጭ፣ ጥርስ በዚያ እንትን፣ ጆሮ በዚህ ትክል፣ ይህን በዚህ ቅርጽ አድርጎ እግዚአብሔር ሰው እንዲያምር አደረገው ማለት ወኩሎ ተከለለ ሰርጎ ዓለም ሁሉን ለዓለም ጌጥ አድርጎ ፈጠረው የሚሉት አባቶቻችን ስለዚህ ነው። እንዲህ አድርጎ ነው የፈጠረው። ልክ አባቶቻችንም ተለያይተው መጻፋቸው ለቤተ ክርስቲያን ውበቷ ነው። አንዱ እምነቱን ይጽፋል፣ አንዱ ደግሞ ምን ይጽፋል? ስራውን ይጽፋል። አንዱ ምጽዋቱን ይጽፋል፣ አንዱ ስደቱን ይጽፋል። ኢዮብ ለምሳሌ ኢዮብ ታግሷል ይላል ያዕቆብ። ኢዮብ መጽቷል ብሎ ስላልጻፈ አልመጸወተም ልንል እንችላለን? አንችልም። ታግሷል ይላል። ኤልያስ ጸለየ ይላል። ኤልያስ ጸለየ ሲል የኤልያስ ስራው ጸሎት ብቻ ነው ወይ? ድንግልናውስ፣ ንጽህናውስ፣ ቅናቱስ? ነዳዲው ኤልያስ በሳት ተጠቅሎ የተወለደው ኤልያስ ሲወለድ ከእናቱ ማህፀን ሲወለድ በሳት ተጠቅሎ ነው የተወለደ። ይህ ለእግዚአብሔር ያለው ፍቅር ነው የቅዱስ ኤልያስ። ኋላ የሚያደርገው ለእግዚአብሔር የሚቀናውን ቅናት በምን መሰለለት? በሳት። ፍቅሩ መች ተጻፈ? ድንግልናው መች ተጻፈ? በያዕቆብ መልእክት። ንጽህናው መች ተጻፈ? ስደቱ መች ተጻፈ? ህብስት መብላቱ መች ተጻፈ? ከሞት መሰወሩ መች ተጻፈ? ኤልያስ ደመና ከልክሎ ነበር ብቻ የሚል የተጻፈው። ስለዚህ አንዱ እምነቱን አንዱ ስራውን ይጽፋል። እንግዲያው መፍትሄው ምንድን ነው ሲባል አምኖ የሰራ በእግዚአብሔር ቸርነት ይድናል። እስኪ በሉ አምኖ የሰራ በሉ። እሺ በእግዚአብሔር ቸርነት ምን ይላል? ይድናል። ስራዬ ብቻ ነው የሚያድነኝ ማለትም አይቻልም። ስራችን አያድነንም። የሚያድነን እግዚአብሔር ነው። ተጎልቶ አድኑኝ ደግሞ ማለት አይቻልም። ደግሞ አሁን እግዚአብሔር ጤፍ አብቅሏል፣ አልጎርስም አጉርሰኝ እግዚአብሔር ቢባል ይሄ ምን ይባላል? ቅልጣን ይባላል። መቅበጥ ማለት ነው። አጉርሰኝ እንዲሁ እንዲህ አድርጋ አጉርሰኝ ብሎ አላጣብቅም። እኔ እጄ ወጥ እንዲነካ አልፈልግም እንደ ማለት እኮ ነው አሁን እኛ የደረስነው። ስጋውን ቆርሶ ደግሞ ሰጥቶ እንዲሁ በቃ እንዲሁ እሱ ይመራኛል፣ እኔ ቁርባን አያስፈልገኝ፣ እኔ ጾም አያስፈልገኝ ማለት፣ እኔ መጉረስ አያስፈልገኝ፣ እንዲህ ማድረግ አያስፈልገኝ ብሎ አንደኛውን መረን መልቀቅ ነው አጉራ ዘላይነት ማለት ነው። ስለዚህ እግዚአብሔር ለወፍ እግዚአብሔር ገብስ ያበቅላል እንጂ እየሄደ በየወፉ አፍ ገብስ ሲያጎርስ ይኖራል። ገብስ ያበቅላል፣ መብረር ግን ለይዘሩ አለ እንጂ ለይሰርሩ አላለ የሚያሉ ሊቃውንት እኮ ለዚህ ነው። የማይዘሩ ወፎችን ተመልከቱ አለ እንጂ የማይበሩ ወፎችን አላለም። ይበራሉ። መብረር ስራ ነው፣ ማብቀል የእግዚአብሔር ነው። ስራ አለው ሁሉንም። ስለዚህ አብርሃም አምኖ ሰርቶ ጸደቀ። መሰደድ ስራ አይደለም? አብርሃም እንዲሁም እኔ አብርሃም በእምነቱ ብቻ ስለጸደቀ እኔም በእምነቴ ነው የምጸድቅ የሚሉ አንዳንድ ወንድሞቻችንን እንዲሁ የአብርሃምን ስራ በሰሩ እንጂ
በቃ እውነት ነው፣ ይበቃቸዋል። እንደ አብርሃም አድርገህ ሰርተህ ተመስገን፣ ይበቃል። እንደ አብርሃም አገርህን ጥለህ ውጣና እንደ አብርሃም ለእግዚአብሔር ብለህ ደምህን አፍስና እንደ አብርሃም ቤት አልሰራም ብለህ በድንኳን ኑርና እንደ አብርሃም እግዚአብሔርን በቤት በእንግድነት ተቀበለውና እንደ አብርሃም ልጅህን እስክታርድለት ድረስ እግዚአብሔርን ውደደውና እንዲህ አድርግና ጥሩ ነው። በምድር ላይ እንግዳ ነኝ ብለህ ኑርና እንግዳ ካልመጣ እንጀራ አልቀምስም ብለህ ጦምህን እደርና እንዲያበልና ጥሩ ነው። እንደ አብርሃም ሁነህ ጽደቅ። አዲያ ግን አያችሁ የአብርሃምን ስራውን አይወዱም፣ ግብሩን ያድናሉ። ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃም ገበርክሙ። የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር ያላቸው። ስለዚህ ነው እንግዲህ ወደዚህኛው ሐሳቤ ሳመጣላችሁ ፈሪሳውያን የሚባሉ እነ አብርሃም ናቸው። ፈሪሳዊ ማለት ለአምልኮቱ የሚቀና ለእግዚአብሔር ሕግ የሚቀና እግዚአብሔርን የሚወድ ፈጣሪውን የሚያውቅ ስርዓት የሚጠብቅ ነው አብርሃም። ታዲያ እንደ አብርሃም ከአብርሃም የበለጠ ስራ ካልሰራችሁ ማለት ምን ማለት ነው? አብርሃም እግዚአብሔር ባልተወለደበት ጊዜ ነው መልካም የሰራው። እናንተ ግን ከአብርሃም በላይ ይጠበቅባችኋል። አብርሃም ተወልዶ ላላየው ክርስቶስ መነነ፣ እናንተ ግን ተወልዶ ላያችሁት መነናችሁ። አብርሃም አምሳሉን ህብስት ከመልከ ጼዴቅ ለተቀበለለት ለክርስቶስ ሕይወቱን በሙሉ ኖረ። እናንተ ግን ስጋውን ለበላችሁት ደሙን ለጠጣችሁለት ክርስቶስ ኑሩ። ከአብርሃም በላይ ይጠበቅባችኋል ነው የሚለን። ከአብርሃም በላይ ይጠበቅባችኋል። ስለዚህ ፈሪሳውያን የሚባሉት ደጎቹ ፈሪሳውያን የሚባሉት እነ አብርሃም ናቸው። ለአምልኮቱ የሚቀኑ ከዚያ በአብርሃም ሕግ የጸኑት ሙሴ፣ አሮን እነዚህ ሁሉ ነው። ኋላ ይህንን ያዙና ባልተማረ ሰው ላይ የሚመጻደቁ ማረሻ ውጠው መርፌ የሚተፉ እንደዚህ ያሉት እነማን ተባሉ? ፈሪሳውያን። ያልተማረን ሰው የሚንቁ፣ ያልተገዘረውን ሰው እንኳንስ ሊያናግሩት በሄደበት መንገድ እንኳን መሄድ የማይፈልጉ ተጸያፎች። እነሱ በሄዱበትን እንዲሁ እኮ ይገርማቸዋል። ከሸክላ ከዱር የገዙትን ሸክላ ሳይቀር አጥምቀው ነው የሚጠመቁበት። በስመ አብ ወወልድ ወመንፈስ ቅዱስ እንኳን አይሉም። አህያ ሸራህያ ብለው ሸክላ የሚያጠምቁ እንዳያረክሰን ብለው ማለት ነው። በፋሲካቸው ዕለት ገበያ የማያደርጉ እጅግራቸው የማይንቀሳቀሱ ተመጻዳቆች ማለት ናቸው። ቢፈልጉ በዕለተ ሰንበት ነፍስ ይገላሉ። በዕለተ ሰንበት ግን ወጥ ሰርተው አይበሉ። እንዲያ ነው ሰንበትን ማክበር። በዕለተ ሰንበት ሰው ይገላሉ። በዕለተ ሰንበት ውሃ ቀርተው አይጠጡ። እነዚህ ናቸው እነ ፈሪሳውያን። ስርዓት ቅቅ የሚያደርጉት እንደዚህ ናቸው። ግን ውስጣቸው ከተሳለ ሰይፍ ይልቅ የበረቱ ናቸው። እነዚያ ናቸው። ስለዚህ ምን አላቸው? ግመል ትውጣላችሁ፣ መርፌ ታጠራላችሁ አላቸው። ከባባዱን ኃጢአት ትሰሩታላችሁ፣ ደግሞ የሥርዓት ዘበኞች እናንተ ናችሁ ብሎ የወቀሳቸው እነዚህ ናቸው። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው፣ የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር ይሄ ሰውዬ ኒቆዲሞስ። ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ። ሶስት የሕዝቡ አለቅነት ሹመት ነበረው። ሶስት ነገር አለው። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድን ነው? የሕዝብ አለቃ ነው።
እነዚህ ባለጸግነቶች ነበሩት። 3 አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለውን ሁሉ ጎታው እንዲህ ያሉ ሎሌው፣ ገረዱ የሚባለው በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። እንዲያውም አሁን አንዳንድ ሰው ኑ ተማሩ እንደዚህ ሲባሉ የከተማ እንደ ገጠሩም እንደዚህ ሀብታሙ እንደሚሉ መሰላቸው ንስሐ አባታቸውን የሚፈልጉት ነገር ሲኖር ብቻ ይደውሉልኝ ይላል። መዋጮ ሲኖር ይደውሉልኝ ይላል። ያችን ይገዛል፣ ንግዱን ይነግዳል። ዓመት እስከ ዓመት እንደፈለገ ኃጢአቱን ይሰራል። ኋላ ያቺ የመከረኛ 50 ሺህ ብር 100 ሺህ ብር አለ። ያችን አንጠልጥሎ ይዞ መጣና አቶ ገሌ ለዚህ ቤተክርስቲያን 50 ሺህ ብር እልል በሉላቸው። 50 ሺህ ኃጢአት ሲሸከም ከርሞ ነው ያን ብር ወርውሮ የሚሄድ። እልል በሉላቸው። አውሬ የወረሰው ሰው ነው ሰውየው። እውነቴን ነው። በብልጣብልጥነት እግዚአብሔርን ብር ሰጥቶ ምሕረቱ ሊገኝ ውስጥን ሳያጠሩ ንስሐ ሳይገቡ ብልሃቱ ይሄ አሁን የከተማው ሰው ተቆጥሮ አያልቅም። አንዱ ብልሃቱ ብር እንደዚህ ማድረግ ነው። ሁለተኛ ብልሃቱ ደግሞ ንስሐ አባት እየቀያየሩ ንስሐ መግባት ነው። ይሄ በጣም ደንበኛ ብልሃት ነው። አዲስ አበባ ያለው ንስሐ አባት ኃጢአቱን ይናዘዝና ይታዘበኛል ብሎ ሲያስብ ገዳም ይመጣል። ከዚያ ይመጣና በህዳር ለዚያኛው ንስሐ አባቱ ንስሐ ገብቷል። በመሀል ላይ የነጎደው ኃጢአት አለው። ይመጣና እዚህ ይናዘዛል። ንስሐ ይገባና እንዴት ነው ንስሐ ለንስሐ አባት አትናገርም? ሩቅ ናቸው፣ ስራ ይበዛባቸዋል፣ ብዙም እንደዚህ አይሉም ብሎ ንስሐ ይገባል። እሳቸው የሚያውቁት ከህዳር ወዲህ በድሎ አያውቅም ብለው ነው። ግን ሰውየው ግን እንደ ሁኔታው ሆኗል። ይችን ብልጣብልጥነት እግዚአብሔር ያውቃል አያውቅም? ያውቃል። እንዳናፍር እየተሾለክን ደግሞ ኋላ ምን ያደርጋል? ከባዷን ለገዳም ቀላሏን አባቶች ደግሞ ለተለመዱት ንስሐ አባት ሰርቄ ያለው ጾሜ ያለው እንዲሁ እንቅልፍ ይለኛል የሚለውን ለለመድናቸው ንስሐ አባት ከበድ ያለችውን ደግሞ እግራችን እስኪነቃ ሄደን እንዳያውቁን ማለት ነው፣ እንዳይታዘብን። የንስሐ እኮ ዋና ዓላማው ምንድን ነው? ኋላ እንመጣበታለን። የንስሐ ዋና ዓላማው እኮ ማፈር ነው። እስኪ ማፈር በሉ። ማፈር ነው እኮ የነፍስ ቅጣቷ ማለት ነው። መጀመሪያ ምን ስናደርግ ነበር? ኃጢአት ስንሰራ እግዚአብሔር ነው ሰውን ነው ስንፈራ ነበር? ሰውን ነው። ስለዚህ ለሰው ንገራት ነው። እች እኮ ናት። ቀድሞ እኔን ሳይሆን ስትፈራ ነበር ሰው ነው። ሰው ፈርተህ ቤት ዘግተህ ነው የሰራሃት። ለሰው ንገራት፣ ሂድና ለሰው ንገራት። ስለዚህ እንዲያውም ጥሩ የሚሆንልን የሚያውቀን አባት ብንናገረው ነው ለማያውቀን ብንናገረው የሚጠቅመን። የሚያውቀን ነው። የማያውቀንማ አይገመግመንም። ዛሬ ብቻ የወደቅን ነው የሚመስለው። ዛሬ ብቻ የወደቅን ሁልጊዜ ጻድቃን ነው የምንመስል። ስለዚህ ሁልጊዜ ጻድቃን እየሸተት የሰኞውን ኃጢአት ሀባ መንክር፣ የረቡዕን ሀባ ለይኩን፣ የሐሙሱን ሀባ ይቤሉ። በቃ እንደዚህ እያደረግን ማለት ነው። እንደዚህ እያፈራረግን እንደ ልባችን እየተሽሎኮሎክ ክብራችንም ሳይቀነስብን እንደጠበቅነው እንደተከበር ኦሮ ልጄ ከጥቅምት ወዲህ እንደው ነግቶት ማያውቅ አመቱ ይኸው እየቆረባለ መሀል ላይ የተሰሩትን ጉድ እሳቸው ያውቁ። እንደዚህ ያለ ብልሃት ፈሪሳዊነት ነው በራሱ። ጊዜን ተጠቅሞ ሀብትንም ቢሆን
እኔና ቤቴ እግዚአብሔርን እናመልካለን ተብሎ እንደተጻፈ ሀብትም ለእግዚአብሔር መሰጠት አለበት። ምክንያት የለም። ማንም ሰው የእግዚአብሔርን የምስራች መማር አለበት። ሀብታም ነኝና አልማርም ለባለጸጎች ብሎ እንግዲህ ክርስቶስ ለነሱ የሚመች ሌላ 28 ሰዓት አይሰጥ። ከአብርሃም የበለጠ ባለጸጋ አለ እንዴ? ከሰሎሞን የበለጠ ባለጸጋ አለ? ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እስካሁንም አንተን የሚመስል ባለጸጋ አልተነሳም፣ እንግዲህ ወዲያም አይነሳም ተብሎ የተነገረለት ሰሎሞንስ እንኳ ጥበብን የተመላ የእግዚአብሔርን ሕግ የሚመለከትበት ጊዜ ነበረው። አሁን ምን ምክንያት ሊኖረን ይችላል? በእውነት ስራ ይበዛብኛል የምንል ሰዎች ሰሎሞን ንጉሥ ሆኖ አንገታቸው የደነደነ አእላፈ እስራኤልን እያስተዳደረ ፍርድ የሚጠነቅቁ የፍርድን ሕግ በመርፌ ቀዳዳ ተመልክተው የሚተቹ እስራኤልን እያስተዳደረ ግን ጥበብን የሚዘምር ሰው ነበረ። ከዳዊት የበለጠስ ጊዜ የሚያንሰው ሰው ሊኖር ይችላል? 40 ዓመት ሙሉ እስራኤል እያስተዳደረ የምስጋናና የምስጢር ጥበብ ከአንደበቱ የሚፈስለት ሰው ነበር። በምንጣፍ እየተኛ ለእስራኤል እየፈረደ ፍርድ አልጎደለበት፣ ምስጋናው አልጎደለበት፣ ጾሙ አልጎደለበት፣ ብሕትውናው አልጎደለበት፣ እንባው አልጎደለበት፣ ንግስናው አልጎደለበት። ሁሉን አሳክተው ይዘዋል። ሌላ ጆሮ፣ ሌላ ዓይን፣ ሌላ አፍንጫ፣ ሌላ እግር፣ ሌላ ልብ፣ ሌላ ሳምባ አልሰጣቸውም። ሌላ ጊዜ አልሰጣቸውም። ሌላ ነፋስ አላነፈሰላቸውም። ሌላ ፀሐይ አላወጣላቸውም። ሌላ ምድር አልዘረገላቸውም። ሌላ ውሃ አላፈሰሰላቸውም። ሌላ ብርሃን አላመላለሰላቸውም። በዚሁ ፀሐይ፣ በዚሁ ብርሃን፣ በዚሁ ምድር፣ በዚሁ እህል፣ በዚሁ ነፋስ ተጠቅመው በስቶላቸው ጥበብን ታጥቀው ተመግበው ተጎናጽፈው አልፈዋል። ስለዚህ ባለጸጎች ምክንያት ያጡ ዘንድ ይሄ ሰው ይመጣ ይማር ነበረ። ሌላው ደግሞ ምንድን ነው? ምን ይመስላችኋል? ተምሬአለሁ ለሚሉ ሰዎች ነው። ተምሬአለሁ ብሎ ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት። እስኪ በሉ ምንድን ነው? ንገሩኝ። በሉ ለምን ትፈራላችሁ? ምንድን ነው? ድገሙ። ሶስተኛ በሉ ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬአለሁ። እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ። በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ ነግሬያችኋለሁ። ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው የሚማረው? ሰው ከመጽሐፍ ይማራል፣ 1 ከመምህር ይማራል፣ 2 ከስነ ፍጥረት ይማራል፣ 3 ከመከራ ይማራል፣ 4 መጨረሻስ ከብቃት ይማራል፣ 5 ከመገለጥ ማለት ነው። ከሞት ይማራል፣ 6 መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል። ሰው እንግዲህ አያችሁ፣ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም? ግን መንግስተ ሰማያት የምንማረው ትምህርት እንደዚህ ሰባኪ ቁሞ በስመ አብ ወወልድ ወመንፈስ ቅዱስ የሚልበት አይደለም። በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው ማወቅ፣ ደግሞ ስናውቀው መኖር። በቃ አውቀን አንጨርሰውም፣ ዝም ብለን ስናውቀው መኖር። ስንወደው ደግሞ መውደድ፣ እንዲያያል እንኖራለን። ያ ይጨመርልናል፣ መግባቱ ቢገኝ ማለት ነው። ስለዚህ ያን መንግስተ ሰማያት እንኳን ትምህርት አያልቅም፣ እንኳን ምድር ላይ አሁን። ስለዚህ ምንድን ነው ይህ ሰው በቃኝ አላለም። ተምሮ መምህር ነኝ አልማርም አላለም። ሊማር መጥቷል። አሁን በዚህ ዘመን ሰው በቃ ምዝድግድግድግድግ። እኛም ተምረናል። እኔ አዲስ አበባ ተምሬዋለሁ እና ስለዚህ እንደዚህ ስለሆነ ከዚህ አንጻር ትክክል ነው። አይኑን አፍጥጦ ያልተረዳውን ነገር እየጠቀጠ ቤተክርስቲያን የሚያበላሸው ስንቱ ነው?
መምህሩስ በሆነ ምዕመኑሳ ደግሞ ብታውቁ እኮ እኛ እኮ ከነይንታ ገሌ ስር ነው የተማርነው። እንዲያው ዝም ብለን ሜዳ አይፈሰስን መሰላችሁ እንዴ ይላል። ደግሞ ተበል አላዘውም እኮ እነይንታ ገሌ ስር። አሁን ያቋቋም መምህር በቅሎ አቋቋም ታውቃለች? በየልቅሶ እየተጫኗት ቢሄዱ አታውቅም። ከመምህር እግር ስር መዋሉ አይደለም የሚያስመካው፣ ከመምህር እግር የዋሉበትን ነገር መያዝ እንጂ። ያም ቢሆን አያስመካም። የሚያስተምርም የሚማርም ክርስቶስ ስለሆነ ምንም ነገር የለንም። ይህ ሰው ተምሯል፣ ግን ማታ መጥቶ ይማር ነበር እና እንዲህ ያለ ምጽድቅ ነበረበት። ያንን ትቶ መጣ። ሶስተኛ ይሄ ሰው ምንድን ነበረ? አቤት የተሾመ ሰው ነበረ። ሁሉም ምክንያት የለውም። ሀብታም ነኝ እንዳይል ሰሎሞን ባለጸጋ ነበር ይለዋል። ኧረ እኔ ተምሬ ሲለው ደግሞ ኒቆዲሞስ የብሉይ ኪዳን መምህር ነበር ይለዋል። እኔ ባለስልጣን ነኝ፣ ቢሮ ነው የምውለው፣ ምን ሰዓት ልማር? ኒቆዲሞስም ባለስልጣን ነበር ይለዋል። ኒቆዲሞስም ባለስልጣን ነበር። ታውቁታላችሁ አይደል? አስካፍ የሚባለውን ሰው ታውቃላችሁ? አስካፍ እንዴት ነው ያለው? ቅዱስ እንጦንስ አንድ ጊዜ በበረሃ ሳለ እንዲው የኔን ጦንስ የኔ ክብር ከነቢያት ነው ከሐዋርያት አሰኘው። አንድ ቀን አይጣ ላይ ድረስ አይደል? ሁለት ነው መቼስ የባይታውያን ፈተናቸው ሁለት ነው። ብዙ ነው ከዚህ አንጻር ማለት ነው። አንዱ መዞር ነው። ሁለተኛ ቁጭ ሲሉ ደግሞ በሚዞር ሰው መመጻደቅ ነው። ያ እኮ ከዘጋን 20 ዓመት እየሞላን ነው። ስንቱ ዓለምን እያዳረሰ ማሰኘት ማለት ነው። አይጉድ ይሄ ዓለም ያላወቀውን እንዴው መከራ እኮ ነው። ይሄ ዓለም ገደል ገባ እያሉ መመጻደቅ። መኖር እኮ አሽኮኮም በዋሻ ትኖራለች። ስራው አለ ወይ ነው ቁም ነገሩ። ከዚያ በኋላ ተመልከቱ፣ ቆጭ ብሎ ቅዱስ እንጦንስን ፈተነው። የኔ ግን ክብሬ ከነቢያት ነው ከሐዋርያት? የለም እበልጣለሁ። በዚህ በረሃ ብቻዬን እያበራው አስተኛው። አይ እንጦንስ በቤተ መንግስት እንደሚኖር እንዳንድ ሰው እንኳን አትሆንም ማለት። ተነስቶ ያንን ሰው ፍለጋ ቅዱስ እንጦንስ ሄደ። ከቤተ መንግስት ሲሄድ ኩፍ ጫማ አድርጓል። ኩፍ ጫማ የጊዜው በጣም የተመሰገነ ጫማ፣ እንደ ዛሬው ሲኒከር ማለት ነው ይሆን እኔ አላውቅም። ብቻ የተከበረ ጫማ በጊዜው ከሐር ነው የሚሰራ። ላይ ጎፍላው ጎፈር ጫማ ኩፍ ጫማ የሚባል ታውቃላችሁ? በጣም ወይዛዝርቱ ነው የሚያደርጉት። አሁን የድሮዎቹ የባላባት ሚስቶች ናቸው ይሄን ጎፈር ጫማ የሚባለው የሚያደርጉት። ከፊልና እዚህ ከቁርጭምጭምት ከፍ ብሎ ጎፈር ያለው እንደዚህ ጥፍ የሚል እንደዚህ ያለ ጫማ የሚያደርጉ ባለጸጎች ናቸው። እና ኩፍ ጫማውን አድርጎ የሐር ልብሱን ለብሶ ሱፍ የሚባለውን፣ አሁን ዛሬ ሱፍ የለም። አሁን ዛሬ እኮ ሰው የሚለብሰው እኮ ሱፍ አይደለም ታውቃላችሁ? ሱፍ የሚባለው አንድ ከሐር ነው የሚሰራ፣ ሁለተኛ ከበግ ፀጉር ነው የሚሰራ። አሁን ይሄኛው አምባሳደር ነው የሚባል። ታዲያ ግን ሰው ሱፍ ለብሶ ይባላል ዝም ብሎ። ሁሉም በስም እኮ ነው ዛሬ። ሱፍም የለም ዛሬ። እና ያ ሱፍ ያንን ያደርግና ከቤተ መንግስት ነው የሚውለው። ሄዱና አገኙት። ይሄ ነው የሚበልጣኝ። ወደዚያ አገኙት። ስሙንም ነግሮታል። አንተን አዎ ስለ እግዚአብሔር ብለህ እግዚአብሔር ልኮኝ ነው ከአንተ ዘንድ የመጣሁ። ኧረ አባቴ እኔ ኃጢአተኛ ሰው ነኝ፣ ከእኔ ዘንድ እግዚአብሔር አይልከዎትም። ኃጢአቴን ይቅር እንዲለኝ ይጸልዩልኝ። አይ ልኮኛል፣ ስለ እግዚአብሔር አትከልክለኝ። እንግዲያውስ ይዋሉ አውሎ ማታ ለቅዱስ እንጦንስ መቁኑን ሰጥቶ እሱ ሳይበላ ቀረ። ሰውነቱን ልብሱን ሲገልጠው በሙሉ የሚሰግድበት ደም ጎርሶን የተገኘ። በውስጥ ሰንሰለት ታጥቆ ነው የሚኖረው፣ ግን የሚኖረው በቤተ መንግስት ነው። አይሁ እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያለ ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም፣ እግዚአብሔርን ማምለክ አለበት። ቃል እግዚአብሔር መማር አለበት። ለኪዳን፣ ለቅዳሴ፣ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት እረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ
ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከ ዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት እውቀት አለ እንዳልባል ብሎ በጨለመው። ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ አሁን ኧረ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ፣ ለካ ያልጨረሱ ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄንን። የሚያፋጅም ክብር ነው። ውሸት ተናግሮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ እንደው ነው ይመስክሩን ነገር ሰዎቹ አራ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራቸው አይደል? መስክሩ ተነስቶ ለነሱም ጊዜ ስለማይሰጥ መስክሩን ነገር ብሎ ዛሬ ውሸቱን ሸፍኖችው ማለት የሁሉም ያደረገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።